ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ናሁ ስፖርት ነው ተጀምሯል። ዛሬ ዕለተ ረቡዕ ግንቦት 22 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎችን ወደ እናንተ እያደረስን ለሚቀጥሉት 20 ደቂቃ አካባቢ ቆይታ እናደርጋለን ማለት ነው። የሀገር ቤት ስፖርታዊ መረጃዎችን ቀዳሚ እናድርግ። የኢትዮጵያ ፕሪሚየር ሊግ የአራት ሳምንት መርሃ ግብር ጨዋታዎች ብቻ ቀርተውታል። የ2017 ዓ.ም የውድድር መድረክ እንግዲህ ፍጻሜውን ሊያገኝ ማለት ነው። ኢትዮጵያ መድን በቀዳሚነት የሊጉን የደረጃ ሰንጠረዥ እየመራ ይገኛል 60 ነጥቦችን ሰብስቦ። ዛሬ እንግዲህ በ31ኛ ሳምንት መርሃ ግብር የመክፈቻውን ጨዋታ ከሲዳማ ቡና ጋር የሚያከናውን ይሆናል። ኢትዮጵያ መድን አሁን ላይ ያለው ወቅታዊ አቋም ጥሩ የሚባል አይደለም። በኢትዮጵያ ቡና እንግዲህ ሽንፈት እንዳስተናገደ እናስታውሳለን። ቡናማዎቹ ደግሞ የነጥብ ልዩነቱን ከ12 ወደ 6 ዝቅ አድርገውት በሻምፒዮና ፉክክር ውስጥ እንዳሉ እያረጋገጡ ነው የሚገኙትና ዛሬ የሚደረገው ጨዋታ በኢትዮጵያ መድንና ሲዳማ ቡና ቀን 9 ሰዓት ላይ የሚከናወነው ፍልሚያ ከባድ ፉክክር ሊያስመለክት እንደሚችል እየተገመተ ይገኛል። ሲዳማ ቡና አራተኛ ደረጃ ላይ ነው የሚገኘው በ46 ነጥቦች። እንደዚሁም የሊጉ መሪ ክለብ ደግሞ ኢትዮጵያ መድን 60 ነጥቦች አሉትና በሁለቱ ክለቦች መካከል ያለው የነጥብ ልዩነት 14 ሆኗል። ዛሬ እንግዲህ ይህን ልዩነት ለማጥበብ ሲዳማ ቡና ከፍተኛ ፉክክር ያደርጋል ተብሎ ነው የሚጠበቀው ማለት ነው። በዛሬው ጨዋታ ምናልባት ኢትዮጵያ መድን ሽንፈት የሚያስተናግድ ከሆነ ኢትዮጵያ ቡና ደግሞ በአንጻራዊነት ከሊጉ መሰናበቱን ካረጋገጠው ወልዋሎ ዓዲግራት ዩኒቨርሲቲ ጋር ነው ጨዋታውን የሚያከናውነውና ይህንን ተከትሎ ምናልባት የነጥብ ልዩነቱ ወደ 3 ዝቅ የሚልበት አጋጣሚ ሊፈጠር ይችላል። ኢትዮጵያ መድን ደግሞ በተቃራኒው ድል ማድረግ ከቻለ በዚህ ጨዋታ ላይ የበለጠ ለሻምፒዮናነት እድሉን እያሰፋ የሚገሰግስ ነው የሚሆነው ማለት ነው። አመሻሽ 12 ሰዓት ላይ ሌላ ጨዋታ ይደረጋል። በባህር ዳር ከተማና በአርባ ምንጭ ከተማ መካከል የሚደረገውም ጨዋታ እንደዚሁ ይጠበቃል። አዞቹ ከጣና ሞገዶቹ የሚያደርጉት ጨዋታ በተለይ ለአርባ ምንጭ ከተማ ይህ ጨዋታ እጅግ በጣም ወሳኝ እንደሆነ ነው እየተነገረ የሚገኘው። ወራጅ ቀጠናው አፋፍ ላይ ይገኛል። አጀማመሩ እጅግ በጣም ድንቅ ነበር አርባ ምንጭ ከተማ። አሁን ላይ ግን እየተንሸራተተ ነው የሚገኘው። የወራጅነት ስጋት ካለባቸው ክለቦች መካከልም አንደኛው ሆኗል። 13ኛ ደረጃ ላይ ነው የሚገኘው በ36 ነጥቦች። ወራጅ ቀጠና ስፍራ ላይ ከሚገኘው እንደዚሁ መቀሌ 71 ድርሳ ጋር ያለው የነጥብ ልዩነትም 3 ብቻ ነው በዚህ ጨዋታ ላይ። ስለዚህ ድል ማሳካት ይጠበቅበታል ማለት ነውና ከባድ ፉክክር ሊያደርጉ እንደሚችሉ ይገመታል። በነገው ዕለትም የሚደረጉ ጨዋታዎች አሉ። በኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ማለት ነው። አዳማ ከተማ ከሀዲያ ሆሳዕና ጠዋት 3 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። እንደዚሁ ወልዋሎ ዓዲግራት ዩኒቨርሲቲ ሁለተኛ ደረጃ ላይ ከሚገኘው ኢትዮጵያ ቡና ጋር ቀን 9 ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ ወላይታ ዲቻ ከኢትዮ ኤሌክትሪክ ጋር አመሻሽ 12 ሰዓት ላይ ጨዋታቸውን ያከናውናሉ። በዕለተ አርብ የአምናው የሊጉ ሻምፒዮና ክለብ ኢትዮጵያ ንግድ ባንክ ድሬዳዋ ከተማ ሱል ሽረ ከቅዱስ ጊዮርጊስ እግር ኳስ ክለብ፣ በዕለተ ቅዳሜ መርሃ ግብሩ የመጨረሻ ጨዋታዎች ደግሞ እንደዚሁ በመቻልና በሐዋሳ ከተማ ቀን 9 ሰዓት ላይ መቀሌ 71 ድርሳ ከፋሲል ከተማ ጋር የሚያደርጉት ተጠባቂም ጨዋታ በዕለተ ቅዳሜ አመሻሽ 12 ሰዓት ላይ የሊጉ የ31ኛ ሳምንት መርሃ ግብር የፍጻሜ ጨዋታዎች ይሆናሉ። እንግዲህ ሁሉም ጨዋታዎች እየተከናወኑ የሚገኙት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነው። የሊጉን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን ካከናወናቸው ጨዋታዎች በ60 ነጥቦችን ይዞ ተጨማሪ ንጹህ 25 የግብ ክፍያ በመያዝ በቀዳሚነት እየመራ ይገኛል።
ኢትዮጵያ ቡና በ54 ነጥቦች ሁለተኛ ደረጃ ላይ ይገኛል። ንጹህ 13 የግብ ክፍያ አለው። ባህር ዳር ከተማ በ48 ነጥብ ይከተላል። ሲዳማ ቡና፣ መቻል፣ ሀዲያ ሆሳዕና፣ ወላይታ ዲቻና ቅዱስ ጊዮርጊስ እግር ኳስ ክለብ ተከታዩን ደረጃ ይዘውታል። የወራጅ ቀጠናውን ስፍራ ስንመለከት መቀሌ 70 እንደርታ 33 ነጥቦችን ይዞ 15ኛ ደረጃ ላይ ነው የሚገኘው። አዳማ ከተማ በ29 ነጥብ እንደዚሁ 16ኛ ደረጃ ላይ፣ ሱል ሽረ በ22 ነጥብ 17ኛ ደረጃ ላይ አስቀድሞ መውረዱን ያረጋገጠው ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ በ15 ነጥብ 18ኛ ደረጃ ላይ ተቀምጧል ማለት ነው። የኢትዮጵያ ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነትን ትራክ ሀሊ ሱሌማን ትውልደ ኤርትራዊ ከሐዋሳ ከተማ በ14 ግቦች በቀዳሚነት እየመራ ይገኛል። ጌታነህ ከበደ ከፋሲል ከተማ 12 ግቦች አሉት። አህመድ ሁሴን ከአርባ ምንጭ ከተማ፣ ሽመልስ በቀለ ከመቻል እኩል 11 ግቦችን ከመረብ በማሳረፍ ይሄ የከፍተኛ ጎል አስቆጣሪነቱን ትራክ እየተከታተሉ ነው የሚገኙት ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን እንለፍ። አትሌቲክስን ቀዳሚ እናድርግ። እንግዲህ በኢትዮጵያ ስፖርት አካዳሚ አሁንም በከፍተኛ ፍክክር ታጅቦ እየተከናወነ የሚገኘው 13ኛው የኢትዮጵያ ከ20 ዓመት በታችና እንዲሁም አራተኛው ከ18 ዓመት በታች የታዳጊዎችና ወጣቶች የአትሌቲክስ ሻምፒዮና እየተከናወነ ይገኛል። ፍጻሜያቸውን ያገኙ ውድድሮች አሉ። በዚህ መሰረት በከፍታ ዝላይ ሴቶች በጸሎት አለማየሁ እንደዚሁ ሳሃራ ዳኞና ዊዲ ኦባንግ ከመቻል ስፖርት ክለብ ከአንደኛ እስከ 3ኛ በመውጣት ወይም ይህንን ስፍራ በመያዝ እንግዲህ ታሪክ መስራት ችሏል በውድድር መድረኩ ላይ ማለት ነው። በወንዶች የዲስከስ ውርወራ አማረ አስቻለው ከአማራ ክልል 42 ሜትር ከ42 ሴንቲሜትር በመወርወር እንግዲህ ውድድሩን በቀዳሚነት ማጠናቀቅ ችሏል። የወርቅ ሜዳሊያውንም የግሉ ማድረግ ችሏል። ሌላኛው እንግዲህ አትሌት ደግሞ ወይም ስፖርተኛ አለማየሁ አይኔ አበባ ነው። ከዚያው ከአማራ ክልል በሁለተኝነት ውድድሩን አጠናቋል። የከፍታ ዝላይ ወንዶች የጥሩነሽ አካዳሚው አትሌት ዴንዳን 1 ሜትር ከ42 ሴንቲሜትር ከፍታን በመዝለል ውድድሩን በአንደኝነት ሲያጠናቅቅ፣ እንደዚሁ ብሩክ እያሱ ከኦሮሚያ ክልል ሁለተኛ፣ የኢትዮ ኤሌክትሪኩ ደግሞ እንደዚሁ ሀጌል ውጅሉ ከኢትዮ ኤሌክትሪክ በሶስተኝነት ውድድሩን አጠናቋል ማለት ነውና እንግዲህ የኢትዮጵያ ስፖርት አካዳሚ ይህንን ግዙፍ የውድድር መድረክ እያስተናገደ ይገኛል ማለት ነው። አትሌቶችም የተሻለ ነጋቸውን በከፍታ ለመውጣት ጥሩ ጥረት እያደረጉበት እንደሚገኝ እንግዲህ ያገኘነው መረጃ ያመለክታል ማለት ነው። ሽልማታቸውን ከፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህልና እንዲሁም የፌዴሬሽኑ ስራ አስፈጻሚዎች በየዕለቱ የሚጋበዙ የስፖርት ሰዎችና ታላላቅ ሰዎች ሽልማታቸውን እንግዲህ ለአሸናፊ አትሌቶች እያበረከቱላቸው ነው የሚገኘው። እስከ ግንቦት 24 ድረስ ይህ የውድድር መድረክ በኢትዮጵያ ስፖርት አካዳሚ እንደቀጠለ ነው የሚቆየው። በዛው እንግዲህ በስፍራው በመገኘት ደግሞ የነገ ታላላቅ አትሌቶችን እንድታበረታቱ ፌዴሬሽኑ እየጋበዛችሁ ይገኛል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እንግዲህ እዚህ ላይ ገታ እናደርጋለን። በቀጣይነት በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናምራው። የአውሮፓ ኮንፈረንስ ሊግ የውድድር መድረክ የፍጻሜ ጨዋታ ዛሬ ምሽት ይከናወናል። እንደዚሁም ከዝውውር ጋር የተያያዙ ደግሞ ሌሎች መረጃዎችንም አካተን እንመለሳለን። አብራችሁን ቆይታችሁን እንድታደርጉ በድጋሚ እንጋብዛችኋለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ናሁ ስፖርትን ዕለታዊ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች የተሰናዱትን አጫጭር መረጃዎች ወደ እናንተ እናደርስ።
የአውሮፓ የኮንፈረንስ ሊግ የውድድር መድረክ የ2024-25 የውድድር ዘመን እንግዲህ በዛሬው ዕለት ፍጻሜውን ያገኛል። በፖላንድ ስታዲዮ አሬና በሚደረገው የፍጻሜ ጨዋታ የእንግሊዙ ክለብ ቼልሲ እንደዚሁ ከስፔኑ ክለብ ሪያል ቤቲስ ጋር የዋንጫ ክብሩን የግላቸው ለማድረግ ከባድ ፍልሚያ ያደርጋሉ። ምሽት 4 ሰዓት ላይ ጅማሮን በሚያደርገው በዚህ የፍጻሜ ጨዋታ ላይ ቼልሲዎች የበለጠ የውድድር መድረኩን የዋንጫ ክብር እንደሚያሳኩ ቅድመ ግምትን እያገኙ ይገኛሉ። የአሰልጣኝ ኤንዞ ማሬስካው ቡድን እንግዲህ በጣም ጥሩ ጉዞን እያደረገ ነው የሚገኘው። አሰልጣኝ ፖቼቲኖን ካሰናበተ በኋላ የምዕራብ ለንደኑ ክለብ ቼልሲ እንግዲህ እኚህን አሰልጣኝ በመቅጠር ጥሩ ለውጦችን እያስመለከተ ይገኛል። እንግዲህ በፕሪሚየር ሊጉም የአውሮፓ ቻምፒየንስ ሊግ የውድድር መድረክ የቀጣይ ዓመት የተሳትፎ ስፍራን ይዘው ማጠናቀቃቸው ይታወሳል። በኤሮፓ ሊጉም ተጋጣሚዎቻቸው ላይ ከፍተኛ ግቦችን እያዘነቡ እንግዲህ አዝናኝ ጨዋታን በመጫወት አብዛኞቹ ወጣት ተጫዋቾች ናቸው እንግዲህ በቼልሲ ቤት እየተመለከትን የምንገኘውና አበረታች ነገር ለደጋፊዎች ትልቅ ተስፋን የሚሰጥ ቡድን እየገነቡ እንዳሉ እየተመለከትን ነው የምንገኘው። ከዚህ በላይም ማድረግ የሚችሉበት አጋጣሚ ነበር። እንግዲህ አንዳንድ ውሳኔዎች ላይ እና እንደዚሁ ልምድን ከግምት ያላደረጉ ውሳኔዎች ላይ በተጫዋቾችም ጭምር እየተመለከትን ነበረ። ለምሳሌ እንደነ የፊት መስመር አጥቂው እንደነ ኒኮላስ ጃክሰን የመሳሰሉ ተጫዋቾች ከጉዳት ጋር በተያያዘ ንኩንኩ በሙሉ አቅማቸው ቼልሲን ማገልገል ያልቻሉበት አጋጣሚ የተፈጠረበትን ሁኔታ እናስታውሳለን። ኮል ፓልመር እጅግ በጣም ክስተት ሆኖ እየተመለከትነው እንገኛለን እና እንደዚህ አይነት ጉዳዮችን እየተመለከትን እንገኛለን። በቼልሲ ቤት እንግዲህ ለፍጻሜ ደርሷል። በኮንፈረንስ ሊግ ዛሬ ምሽት ከስፔኑ ክለብ ሪያል ቤቲስ ጋር ነው ጨዋታቸውን የሚያደርጉት። የዛሬውን ጨዋታ እንግዲህ ለማሸነፍና ለደጋፊያቸው በውድድር ዓመቱ ያለ ዋንጫ እንዳያጠናቅቁ ይህንን ክብር ለመስጠት ስለመዘጋጀታቸው ነው እንግዲህ አሰልጣኝ ኤንዞ ማሬስካ በእርግጠኝነት እየተናገሩ የሚገኙት ማለት ነው። ወደ ሪያል ቤቲስ ደግሞ ስናመራ በሪያል ቤቲስ ቤትም እንደዚሁ ኢማኑኤል ፔሌግሪኒ በጣም ጥሩ እንቅስቃሴ በማድረግ ላይ ነው የሚገኙት እኛ አሰልጣኝ እኛ አንጋፋ አሰልጣኝ ማለት ነውና ቡድኑ እየተሻሻለ ይገኛል። በላሊጋውም ትልልቅ ቡድኖችን ሲፈትን እንደነበረ ማስተዋወስ እንችላለን። ዘንድሮ እንግዲህ በላሊጋው ትልልቅ ተጫዋቾችን ማምጣት ችሏል። በውሰትና እንደዚሁ በደግሞ በግዢም ማለት ነው ሪያል ቤቲስ ማለት ነው እንደነ አንቶኒን እንደዚሁም አሴንሲዮን የመሳሰሉ ተጫዋቾችን ተመልክተናል። ጎሎችን ያስቆጥራሉ፣ ለጎል የሆኑ ኳሶችንም እያመቻቹ በቀጣይ ምናልባት በስፔን ላሊጋ ዩናይትድ ይህንን ተጫዋች ካልወሰደበት ወይም ደግሞ ወደ ሌላ ክለብ አሳልፎ የማይሸጥበት ከሆነና እዛው ተጨማሪ የፊርማ ስነ ስርዓት ማካሄድ ከቻለ አንቶኒ በቀጣይ ለራሱም ለቡድኑ ሪያል ቤቲስም የተሻለ ነገር የሚሰራበት አጋጣሚ ሊፈጠር ይችላል እና በዛሬው ጨዋታ ላይም በዛሬው የፍጻሜ ጨዋታ ላይም ልዩነት ሊፈጥሩ ይችላሉ ተብሎ ቅድመ ግምት ከተሰጣቸውና በዋናነት እንግዲህ የመገናኛ ብዙሃንን ትኩረት ከሳቡ ተጫዋቾች መካከል አንደኛው ብራዚላዊ ኢንተርናሽናል አንቶኒ ነው እየተባለ ነው የሚገኘውና እነዚህ ሁለት ቡድኖች ዛሬ በፍጻሜው ጨዋታ ላይ ምን ሊያስመለክቱን ይችላሉ? በጣም ተጠባቂ ነው። ሪያል ቤቲስ እንግዲህ እንደሚታወቀው የጣሊያኑን ክለብ ፊዮሬንቲናን በደርሶ መልስ ድምር ውጤት በማሸነፍ ነው ለዋንጫው ሽሚያ ማለፉን ያረጋገጠው። የእንግሊዙ ክለብ ደግሞ ቼልሲ እንደዚሁ በተመሳሳይ የስዊድኑን ክለብ ጁርጋርደንን ገጥሞ በድምር ውጤት በማሸነፍ ለዛሬው የፍጻሜ ጨዋታ ክብር እንደዚሁ መብቃት ችሏል ማለት ነው። እንግዲህ በኮንፈረንስ ሊግ የውድድር መድረክ ሻምፒዮና የሚሆነው ክለብ በኢሮፓ ሊግ የበለጠ ተሳትፎውን ያሰፋል። ነገር ግን ሁለቱም ቡድኖች አስቀድመው ወደ ኢሮፓ ሊጉ የመሳተፍ ቼልሲ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁም ደግሞ ሪያል ቤቲስ ደግሞ በተመሳሳይ እንደዚሁ በኢሮፓ ሊጉ የመሳተፍ እድላቸውን አስፍተዋልና ዛሬ እንግዲህ የመድረኩን የዋንጫ ክብር ነፃ ሆነው ለማሳካት ነው ጨዋታቸውን የሚያከናውኑት። ጥሩ አዝናኝ እንቅስቃሴ ሊታይበት እንደሚችል የተለያዩ የወሬ ምንጮች በመዘገብ ላይ ይገኛሉ። ሽፋናቸውንም እየሰጡት ነው የሚገኘው ማለት ነው። ዛሬ በሚደረገው የፍጻሜ ጨዋታ ላይ የቼልሲ የሀገር ቤት ደጋፊዎች ሰብሰብ ብለው እንግዲህ አሁን ተለምዷል የፍጻሜ ጨዋታና በጣም ወሳኝ ጨዋታዎች ሲደረጉ በሆቴል በመዝናኛ ቦታ ሆነው የሀገር ቤት የኢትዮጵያን የእንግሊዝ ደጋፊዎች ማለት ነውና ሰብሰብ ብለው የፍጻሜ ጨዋታቸውን ያደርጋሉ። በተለያዩ የማህበራዊ ሚዲያ ላይ እየተመለከትን እንገኛለን። የቼልሲ ደጋፊዎችም እንግዲህ ይህንን ሰብሰብ ብለው ይህንን የፍጻሜ ጨዋታ ቡድናቸውን ለማበረታታት እንደዚሁ እየተጠቀሙበት እንዳለ እየተመለከትን ነው የምንገኘው ማለት ነው። እንግዲህ ቼልሲ በአሰልጣኝ ጆዜ ሞሪኒዮ ጊዜ እጅግ በጣም ስኬታማ ክለብ እንደነበረ እናስታውሳለን። የክለቡ ባለሀብትም በጣም ተወዳጅ ናቸው፣ በሀገር ቤት ስፖርት ወዳጆችም ጭምር ማለት ነው። ከዛ በኋላም እንግዲህ 2016-17 ላይም የእንግሊዝ ፕሪሚየር ሊግ ማንሳት ችሏል በአሰልጣኝ አንቶኒዮ ኮንቴ ስር ማለት ነው እና እነዚህን ሁሉ ክብሮች ያሳካው የቻምፒየንስ ሊግን የዋንጫ ክብር ማሳካት የቻለው ቼልሲ የተወሰነ ዓመታትን ተቀዛቅዞ ነበር። አሁን ግን ደግሞ የበለጠ መነቃቃትን ቶድ ቦሊ ከመጡ በኋላ ደግሞ የበለጠ መነቃቃትን እየተመለከትን እንገኛለን። ትልልቅ
ተጫዋቾችን ምርጫቸው ያደረጉት ስታንፎርድ ብሪጅን መዳረሻቸው ያደረጉ ይገኛሉ። ዛሬ ምሽት በሚደረገው የፍጻሜ ጨዋታ ላይ ለሁለቱም ክለብ ደጋፊዎች ናሁ ስፖርት እንደ ሁልጊዜውም መልካም እድል መልካም ምኞቱን ይገልጽላቸዋል ማለት ነው። ወደ አጫጭር ስፖርታዊ መረጃዎችን እንለፍ። እንግዲህ የተለያዩ የወሬ ምንጮች ከዝውውር ጋር በተያያዘ አዳዲስ መረጃዎችን ማለዳ ላይ እየወጡ ይገኛሉ። አሁን ተቀዳሚው እንግዲህ በተለያዩ ሚዲያዎች ላይ ሽፋን እየተሰጠው የሚገኘው ፖርቹጋላዊ ኢንተርናሽናል ራፋኤል ሊያዮ ነው። ይህ እንግዲህ ለኤስ ሚላን እየተጫወተ ይገኛል። ያለፉትን 4 ዓመታቶች በስኬት በደንብ ፕሮግረስ እያደረገ የመጣ ብቃቱን እያሳየ የሚገኝ ተጫዋች ነው። ይህንንም ተከትሎ እንግዲህ ትልልቅ ቡድኖች ራዳር ውስጥ ገብቷል ማለት ይቻላል። አሁን አርሰናል ስሙ እየተያዘ ይገኛል። ማንቸስተር ዩናይትድ እና ቼልሲም እንዲሁም ሊቨርፑል የዚህ ተጫዋች ፈላጊ እንደሆነም እየተገለጸ ነው የሚገኘው። እንግዲህ ተጫዋች 25 ዓመቱ ላይ ይገኛል። ለፖርቹጋል ብሔራዊ ቡድንም ጥሩ እንቅስቃሴ ሲያደርግ ተመልክተነዋል። በተለይ በአውሮፓ ዋንጫ የውድድር መድረክ ላይ ከነ ክርስቲያኖ ሮናልዶ እንደዚሁም ከነ በርናንዶ ጋራ በጣም ጥሩ እንቅስቃሴዎችን ያደረገባቸውን አጋጣሚ ተመልክተናል። የተሻለ እንቅስቃሴ ሊያደርግበት የሚችሉ ክለቦች እንደዚሁ እያጩት ነው የሚገኘው ኮዲው ማለት ነው። በሴሪያው እንግዲህ ኤሲ ሚላን በዘንድሮ ዓመት በጣም ደካማ ጊዜ ነው እያሳለፈ የሚገኘው። የአውሮፓ ተሳትፎ መድረክን ይዞ ማረጋገጥ አልቻለም። ይህንንም ተከትሎ እንግዲህ ጥሩ ተጫዋቾችን የሚያጣበት እድል ሰፊ ነው። ምክንያቱም ተጫዋቾች በአውሮፓ መድረክ መጫወትና ራሳቸውን በተሻለ ብቃት ማሳየት ይችላሉ። በእንዲህ አይነት የውድድር መድረክ ላይ የሚሳተፉ ቡድኖችን ተመራጭ ያደርጋሉ እና ይህንን ተከትሎ ምናልባት ተጫዋቹ አሁን ከቡድኑ ጋር ሊለያይ ከጫፍ ስለመድረሱ እየተገለጸ ይገኛል። አስቀድሞ አርሰናል ነበር ይህን ተጫዋች በስፋት ሲፈልገው እንደነበረ። አሁን ግን ዩናይትድ እና ቼልሲ እንዲሁም ሊቨርፑል ደግሞ የዚህ ተጫዋች ፈላጊ ሆነው እንግዲህ የዝውውር ሁኔታውን ስለመቀላቀላቸው እየተገለጸ ነው የሚገኘው ማለት ነው። እንግዲህ በቀጣይ የትኛው ክለብ መዳረሻው ሊሆን ይችላል የሚለው ነገር ይጠበቃል። ተጫዋቹ በዘንድሮ ዓመት በሴሪያው 34 ጨዋታዎችን አድርጓል። 16 ግቦች ላይ እንደዚሁ ቀጥተኛ ተሳትፎ ማድረግ ችሏል። 8 ግቦችን አስቆጥሯል። 8 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል የቻለበትን ሂደት እየተመለከትንለት እንገኛለን። ሌላኛው እንግዲህ የዛሬ ያጫጭር ሽፋናችን የሚሆነው ኮዲ ጋክፖ ነው። ይህ ኔዘርላንዳዊ ኢንተርናሽናል በቀዮቹ ቤት እንግዲህ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን ሻምፒዮና እንደነበር ይታወቃል። እንግዲህ ይህም ተጫዋች ቡድኑ ሻምፒዮና ሲሆን የበኩሉን አስተዋጽኦ አበርክቷል። በአንዳንድ ጨዋታዎች ላይ እንደውም እየተቀየረ እየገባ ጎሎችን ያስቆጠረበትም ሂደት ማስተዋስ ይቻላል እና በዘንድሮ ዓመት እንግዲህ 35 ጨዋታዎች ላይ ተሰልፏል። 3 ጨዋታዎች ብቻ ናቸው ያለፉት በሊጉ በአጠቃላይ ማለት ነው፣ በቋሚነትና ተቀይሮ በመግባት ማለት ነው። 14 ግቦች ላይ ቀጥተኛ ተሳትፎ አድርጓል። እንግዲህ የጀርመኑ ክለብ ባየር ሙኒክ ይህንን ተጫዋች ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው ማለት ነውና ይህ ተጫዋች ቀጣይ ምናልባት በባየር ሙኒክ ማሊያ ልንመለከተው እንችላለን። አሁን እንግዲህ ባየር ሙኒክ በተለይ በሀገር ውስጥ እየተወሰደበት ያለውን ብልጫ ለማስመለስ ዘንድሮ አሰልጣኝ ቪሴንት ኮምፓኒ ከፍተኛ ጥረት በማድረግ እንግዲህ የቡንደስሊጋውን የዋንጫ ክብር ማሳካት ችሏል። አምና ቶማስ ቱኸል እየመሩት እንግዲህ ባየር ሊቨርኩሰን ነበር ሻምፒዮና እንደነበረ የምናስታውሰው ማለት ነው። ዘንድሮ ግን የተሻለ ነገር ማምጣት እንግዲህ አሰልጣኝ ቪሴንት ኮምፓኒ እንዲሁም በታሪካቸው ዋንጫ ያላገኙትን እንደ ሃሪኬን የመሳሰሉ ተጫዋቾችም እንደዚሁ የዋንጫ ክብር እንዲያገኙ ያስቻለ ቡድን መገንባት ችሏል ማለት ነው። አሁን ደግሞ የበለጠ ይህን ጥንካሬያቸውን በማስቀጠል የ6 ጊዜ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ባለክብር ናቸውና በአውሮፓ መድረክም ያላቸውን ተሳትፎና ውጤታማነት መመለስ ይፈልጋሉ። እነዚህ ተጫዋቾች ይረዱናል ብለውም እንደዚሁ ራዳር ውስጥ ያስገቧቸው ተጫዋቾች አሉ። አንደኛው የሊቨርፑል ኮዲ ጋክፖ ሆኗል። ቀጣይ መዳረሻው ምናልባት የጀርመን ቡንደስሊጋው ክለብ ባየር ሙኒክ ሊሆን ይችላል እየተባለ እየተነገረ ይገኛል። የኮዲ ጋክፖ መዳረሻ ማለት ነው። ሌላኛውን ጉዳይ እናንሳ። ወደ ማንቸስተር ዩናይትድ ቤት እናቀናለን። ማንቸስተር ዩናይትድ የማቲያስ ኩናን የዝውውር ሁኔታ ለማጠናቀቅ ጫፍ ደርሷል። 62.5 ሚሊዮን ፓውንድ ለተጫዋቹ ዝውውር ማንቸስተር ዩናይትድ ለኦልቨርሃምፕተን ወንደረርስ እግር ኳስ ክለብ ይከፍላል ተብሏል። አስቀድሞም እንግዲህ በስፋት ስሙ ሲያያዝ ነበር። አርሰናልም ይህን ተጫዋች ይፈልገው እንደነበረ እናስታውሳለን። ነገር ግን ተጫዋቹ ዩናይትድ መዳረሻውን እንዳደረገ እየተገለጸ ይገኛል። በእርግጥ አርሰናልም ያለፉትን ጊዜያቶች እንግዲህ ከማቲያስ ኩና ይልቅ ወደ ሌሎች ተጫዋቾች ትኩረቱን ማድረጉ እናስታውሳልና እንግዲህ አሁን መዳረሻው ኦልትራፎርድ ስቴዲየም ስለመሆኑ እየተነገረ ይገኛል። ምርመራውንም እንዲያደርግ እንግዲህ የኦልቨርሃምፕተን ወንደረርስ እግር ኳስ ክለብ አመራሮች እንደዚሁ ፍቃድ እንደሰጡ እየተገለጸ ይገኛል። 62.5 ሚሊዮን ፓውንዱ በ3 ዙር የሚከፈል ነው በ3 ዓመት ተብሏልና ማንቸስተር ዩናይትድ በሂደት የዚህን ተጫዋች ክፍያ እንዲያጠናቅቅ ይህንን እድል ተሰጥቶታል
ወልቨርሃምፕተን ወንደረርስ እግር ኳስ ክለብ ውስጥ ማለት ነውና ዘንድሮ እንግዲህ ከወራጅ ቀጠና ተነስቶ በፕሪሚየር ሊጉ ላይ እንዲቆይ ከፍተኛ አስተዋጽኦ ከነበራቸው ተጫዋቾች ወልቨርሃምፕተን ወንደረርስ አንደኛው ማቲያስ ኩና ነው ማለት ይቻላልና ይህ ተጫዋች 33 ጨዋታዎችን አድርጎ በዘንድሮ ዓመት 21 ግቦች ላይ ቀጥተኛ ተሳትፎ አድርጓል። ይሄ ደግሞ ቁጥር የሚያሳየን ትልልቅ ተጫዋቾች ቁጥር ነውና ምናልባት እንግዲህ በቀጣይ ዓመትም የተሻለ ነገር ከዩናይትድ ጋር ሊያመጣ እንደሚችል እየተገመተ ይገኛል። ማንቸስተር ዩናይትድ እንግዲህ ይህን ተጫዋች ፊርማ ሲያገኝ ደግሞ በሌላ በኩል የብሩኖ ፈርናንዴዝ ጉዳይ አሁንም እጅግ በጣም የደጋፊዎቹ አሳሳቢ ሁኔታ የሆነ እየተገለጸ ነው የሚገኘው። የሳውዲ ፕሮ ሊግ ክለቦች እንግዲህ ይህን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይ ነው የሚገኙት። ተጫዋቹ በውድድር ዓመቱ ጥሩ እንቅስቃሴ ካደረጉ የዩናይትድ ተጫዋቾች መካከል አንደኛው ነው። ይህንን ተከትሎ እንግዲህ የሳውዲ ፕሮ ሊጉ ተሳታፊው ክለብ ሃሊላል 80 ሚሊዮን ፓውንድ ማቅረቡ ይታወሳል፣ ማንቸስተር ዩናይትድ ማለት ነው። ለተጫዋቹ ደግሞ በሳምንት 700,000 ፓውንድ እንደዚሁ ክፍያ እንደሚከፍለው ነው እየተነገረ የሚገኘው። ይሄ በጣም ከፍተኛ ነው። ተጫዋቹንም ሊያማልል የሚችል ነው። 30 ዓመቱ ላይ ይገኛል። ከዚህ በኋላ እንግዲህ ገንዘብ የሚሰራበት እድሜ ላይ ነው የሚገኘው ማለት ይቻላል። ብቃት ግን አለው። በዛው በአውሮፓ ቢቆይ ራሱ ጥሩ እንቅስቃሴዎችን ማድረግ የሚችልበት አጋጣሚ ሊፈጠር ይችላል። ነገር ግን እንግዲህ በቀጣይ ወደ ሳውዲ ፕሮ ሊግ እንግዲህ ሃሊላል ሊያመራ እንደሚችል እየተነገረ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ያሰናዳናቸው ዕለታዊው የናሁ ስፖርት የመረጃ ሰዓታችን ይህንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። እንደዚሁም ደግሞ የካሜራ ባለሙያችን ሜሮን እሳቱ ከኛ ጋር ቆይታ አድርጋለች። ከተከታዮቹ የናሁ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!